የሚቆጨኝ ነገር እኔ አንድ ነገር ሁሌ የምትቆጨኝ ነገር ምን አለ? እኔም የፈቀድኩት በትዳሩ ደስተኛ ነበር፣ አትረዳውም ነበር። የአንድ እውቅ ሰው ቤተሰብ ግን የተለያየ እውነት የድራማ ገጽ። ሰቀን ልጆችም ይሄን ገብቷቸው አልተረዳችሁም። ፍቃደኛም አልነበረችም። ከተኛው ልጆቼ ምን ይበላሉ? ፖሊስም ቢሆን አሳስባለሁ። ታሞ ሞተ መባልን አልፈልግም። እየሰራው ህዝቤን እያሳኩ መሞት ነው የምፈልገው። ይህ በብዙዎቻችን ልብ ውስጥ የማይረሳ አሻራ ጥሎ ያለፈው የውዱ አርቲስታችን የነጻነት ወርቅነህ የመጨረሻው የልብ ትርታና ለኪነ ጥበብ የነበረው ፍጹም መስዋዕትነት መግለጫ ነበር። ታሞ ሞተ መባልን አልፈልግም፣ እየሰራ ሞተ መባልን እንፈልገው አለ። ናፍቆት፣ ትዝታ፣ ብርታት የነፂ ባለቤት ከሀዘን በኋላ ለመጀመሪያ ጊዜ የልቧን እውነት ከኢቢኤስ ቴሌቪዥን የሻይ ሰዓት ጋር ባደረገችው ቆይታ ተንፍሳለች። አንቺ ኢትዮጵያ መሬት ሞትን ተጸየፊ፣ የዘር ፍሬ በልተሽ ነጻነትን ትፊ። ንጹህ ዘር ለባለቤቷ የሐውልት ምርቃትና ለ80ኛው ቀን መታሰቢያ ከቆየችበት አሜሪካ ወደ ሀገር ቤት በመጣችበት ወቅት ነው በስቱዲዮ ተገኝታ ይህን ጥልቅ ስሜት የሚቀሰቅስ የህይወት ጨዋታ ያካፈለችን። የእነሱ ፍቅር ታሪክ የጀመረው በኪነ ጥበብ መድረክ ላይ ወይም በታዋቂነት ማማ ላይ ሳይሆን በሰፈር ውስጥ በድንገተኛ የሀዘን አጋጣሚ ነበር። የሚገርመው ነገር ንጹህ ዘር ከነጻነት ጋር በ1997 ዓመተ ምህረት መጀመሪያ ስትተዋወቅ አንድም የኪነ ጥበብ ስራውን አይታ አታውቅም ነበር። እሱ ደከመኝ ሳይል ያለማቋረጥ ሲያወራ፣ እሷ ደግሞ በጥሞና የምታዳምጥበት ያ የቅንነትና የጓደኝነት ጅማሬ በኋላ ላይ ወደ ጽኑ ትዳርና ወደ 3 ልጆች በረከት ተሻገረ። መልካም አባት ነው ለልጆቼ። እኔ አማካሪ ጓደኛዬ። ስለ ባለቤቷ ስታወራ የነበራት ስሜትና የተናገረቻቸው ቃላት በትክክል የትኛውንም ሰው ልብ የሚነኩ ናቸው። አንቺ የትኛው ሙያ አድናቂ ነሽ ተብላ በጋዜጠኞቹ ስትጠየቅ የሰጠችው ምላሽ በእውነት ልዩና ጥልቅ ፍቅርን የሚገልጽ ነበር። እኔ አድናቂው አይደለሁም፣ እኔ የህይወት አጋሩ፣ አማካሪ፣ ጓደኛውና እውነተኛ አፍቃሪው ነኝ እንጂ ስትል በትዳር ውስጥ የነበራቸው መተሳሰብ ገልጻለች። ነጻነት በስራው የህዝብ ቢሆንም በቤት ውስጥ ግን ፍጹም ቅን፣ ሁሉንም ነገር የሚቀል አፍቃሪ ባልና ለልጆቹ እጅግ ልዩ አባት ነበር። ከአሜሪካ ወደ ሀገር ቤት በሚመጣበት ጊዜ ልጆቹ እሷን ዞር ብሎ እስካያይ ድረስ ከእሱ ጋር ተደራርበው ይጫወቱ እንደነበርና ያንን የደስታ ጊዜ በተስታ እንደሚያስቀምጡት ገልጻለች። በተለይም በትዳር ህይወታቸው ውስጥ የነበራቸው መደጋገፍ ሲታወስ የመጨረሻ ልጃቸው ኢላምን ባረገዘችበት ወቅት እሱ ራሱ ምግብ እየሰራ ያበላት እንደነበርና ሳይነግራት የሰራውን ጣፋጭ ምግብ ትመገብ እንደነበር በፈገግታ አውግታለች። ይሰማሽ ይሆናል የልቤ ትርታ። የቀለበት ስነ ስርዓታቸው እጅግ ፈጣንና ቀላል የነበረ ሲሆን እንደ ሜሮን ጌትነትና አዳነች ወሬ ያሉ ታዋቂ አርቲስቶች የተገኙበት ነበር። በአሁኑ ወቅት በአንገቷ ላይ ያደረገችው ቀለበት የነጻነት ስምና ዓመተ ምህረቱ የተቀረጸበት ሲሆን በእሱ ላይ ደግሞ የንጹህ ዘር ስም ተቀርጾበት እንደነበረ በማስታወስ ያንን የማይረሳ የቃል ኪዳን ቀን አጋርታናለች። ሰሞኑን በቆመው የሐውልት ምርቃት ዙሪያ ስለተነሱት የተለያዩ አስተያየቶችም በካሜራ ሲታይ ይከብዳል ግን ይስተካከላል ስትል በሆደ ሰፊነት ተናግራለች። በተለይም ስለ መጨረሻው የህይወቱ ቀናት ስለ ህመሙ ያነሳችው ነጥብ የነጻነትን ለሙያውና ለህዝቡ የነበረውን ፍቅር ፍንትው አድርጎ የሚያሳይ ነው። ንጹህ ዘር በህመሙ ወቅት እረፍት አድርጎ ሕክምናውን እንዲከታተል ብትመክረውም የእሱ ምላሽ ግን እኔ ታሞ ሞተ መባልን አልፈልግም፣ እየሰራ ሞተ መባለው ምፈልገው የሚል ነበር። እስከ መጨረሻ ትንፋሹ ድረስ ህዝቡን ለማስደሰት ሰውን ለማሳቅና ስራውን ለመስራት የነበረው ቁርጠኝነት በእውነት ያስመሰግነዋል። ከነጻነት ጋር ብዙ እቅዶችና
ህልሞች ነበሩን። በመሃል ግን ህመሙ በርትቶበት ሁሉም ነገር ተቀየረ። ሁሉንም ትተ ወደ አሜሪካ መተ ሕክምናን ተከታተል ብላ ሁልጊዜ ትጠይቀዋለች። የእሱ ምላሽ ግን ታሞ ሞተ መባል አልፈልግም። ነጻነት ሰዎችን ለማሳቅና ማዝናናትን ከልቡ ይወድ ነበር። ሰዎች ደስ ሲላቸው እሱም ደስ ይለዋል። እንዳለውም በመጨረሻ ለቀረጻ ለመሄድ እየተዘጋጀ ሳለ ድንገት እንዳረፈ ተረዳች። ይህ በብዙ እንባ የታጀበ ያላለቀ ፍቅር፣ ናፍቆት፣ ትዝታና ብርታት ከዚህ ቀደም የነጻነት እህትና ወንድም የተናገሩትን አፍራሽ ይመስላል። በእርቅ ማዕድ ፕሮግራም ላይ የነጻነት ወርቅነህ እህት መሰረት ወርቅነህና ወንድሙ ቀርበው እህቱ እንዲህ ስትል ጀመረች። ነጻነት የዛሬ 4 ዓመት ወርቁ ሐኪም ቤት ሲሄድ አይሲኤምሲ ሆስፒታል የአንጀት መድማት ነው አሉኝ ብሎ ነገረኝ። አሜሪካ ጥሩ ሕክምና አለ ሂዳል ነው። አሜሪካ ሄደ። አሜሪካም ሄዶ ሚስቱ ቤት ወደቀብኝ አለች። አሜሪካ ያልተመቻቹለት ነገሮች ነበሩ። ከአሜሪካ የተመለሰው በጣም ከፍቶት ነው። ጉበቱ እንደታመመ የተናገረው አሜሪካ ሀገር ነው። ለእኔ ደወለልኝ። ስመጣ የምናወራው ነገር አለ አለኝ። ሲመጣ ስመለከተው በጣም ጠቋቁሮ የሚያሳዝን ሆኖ ነው ያገኘሁት። ተመልሼ ወደ አሜሪካ አልሄድም አለኝ። በትዳሩ ደስተኛ አልነበረም። የሚስቱ እናት ከዚህ ሆና ነገር ታቀባብላለች። አሜሪካ ሀገር ላይ ሚስቱ አትረዳውም ነበር። የራሷንና የልጆቿን ምግብ ሰርታ ነጻነትን ራስ ተነስተ ሰርተ ብላ ትለው ነበር። ህንድ ሀገር ለሕክምና የሄድን ጊዜ ሚስቱ ደውላ ስለ ጤንነቱ ሳይሆን የምትጠይቀው ቤት ስለመግዛት ነበር የምታወራው። በየወሩ የሚልክልኝ $2000 አይበቃኝም አይጠቅመኝም ብላኛለች። አስናቀ የቀብሩ ዕለት ታገስ ጋር ቀጠሮ ነበረን ሲል የሆነ የጀመሩት ፕሮጀክት የመሰለን መጠጥ ቤት አልመሰለም ነበር። በጣም ነው የሚያሳፍረው። አስናቀ ደውሎልኝ ነፂ መኪና ስገዛ ሸሸኝ አለ። ነጻነት መኪና የለውም ያለው ለጎፈንዲ እያመቻቸው ስለነበረ ነው። ነጻነት ከተገዛ 8 ወር ያልሞላው መኪና አለው። አስናቀ በ29 ዓመታት 1 ወር ብቻ ነው የተለያየ ነው የሚለውን አላምንበትም። መንታ ነኝ ቢልም ችግር የለብኝም። እውነተኛ ወዳጅ ማለት ከእናንተ ሀዘን የኔ ይበልጣል እያለ ወከባ መፍጠር ሳይሆን ለጓደኛ መስዋዕት መሆን ነው። እንዳይጠጣ እንዳይጎዳ ማድረግ ነበረበት። ነጻነት ለልጆቹ ብር ይልካል። እዚህ የሚኖርበት ቤት ደግሞ የኪራይ ቤት ነው። ለዛ ነው ገንዘብ የሌለው። 3 ሚሊዮን ብር የሰጠንን ባለሀብት እናመሰግናለን። ከጭንቅ ነው ያዳነ። አሁን እስከማውቀው በስሙ ምንም ብር እንዳይሰበሰብ በስሙ ልመናም እንዳይደረግ ብለናል። የሰጡ ሰዎች ካሉ ያሳውቁን። የሐውልት ምርቃት መቄዶንያ ያበላል። የተረፈው ብር ደግሞ ለሚስቱ በአካውንት ይግባልኝ ብላለች ስትል እህትየው ተናገረች። ታላቅ ወንድሙ ወንደሰን ወርቅነህ አሜሪካ ሀገር ሆስፒታል እያለ አንድም ሰው አጠገቡ አልነበረም። ሚስቱ እዚህ ከእናቷ ጋር ተከራይታ ከሚኖርበት ቤት ቡትቶህን መጽሐፍን ይዘ መሄድ ትችላለህ ብለዋለች። አሜሪካ ያልታከመበት ምክንያት ባለቤቱ ስላልተረዳችውና ፍቃደኛ ስላልነበረች ነው። በዙሪያ ያሉ ጓደኞች ጥሩ ምቾት እየሰጡኝ አይደለም ብዬ መክሬዋለሁ። ነጻነት በዙሪያዬ ብዙ ሰዎች አሉ፣ ሰው ግን የለኝም ብሎኛል። እውነተኛ ጓደኛ ነኝ የሚል ሰው ካለ ነጻነትን ሊያወግዙ ይገባ ነበር። አስናቀ እኛን ሁላችሁንም ከኔ በላይ አልተረዳችሁም ይለን ነበር። ለነጻነት የሚያስቡ ጓደኛ ቢሆኑ ኖሮ ለነጻነቱ ይጠነቀቁለት፣ ለህይወቱ ይሳሱለት ነበር። ግን አብረው ይጠጡ ነበር። ታናሽ ወንድሙ ኤርሚያስ ወርቅነህ እንዲህ ሲል ተናግሯል። ትክክለኛ ጓደኞቹን አላየናቸውም። ለገጽታ ግንባታ የሚሰሩትን ግን እያንዳንዱ ሚዲያ ላይ ቀርበው አሳይተዋል። በሕክምና ላይ የነበሩ ሰዎችን አላመሰግንም። ተዋናይ ኤልሳቤጥ ቀጮ እና ባዩሽ ከበደ ሚጡ አልተመሰገኑም። አስናቀ ነጻነትን የሚመጥን ንግግር አይደለም እየተናገረ የነበረው። የነጻነት ሰርግ ላይ አስናቀ ጭራሽ አልነበረም። ከእናንተ በላይ እኔ ያውቀዋለሁ እቀርበዋለሁም እያለን ነው። ይህ የነጻነት እህት ወንድምና ታናሽ ወንድሙ የሰጡት ምላሽ ነበረ። ወዲህ ደግሞ የነጻነት ባለቤት ንጹህ ዘር ደሳለኝ በሰርጋቸው ዕለት አስናቀ ንጉሴ አብሮ እንደነበረና
እንደውም የእጃችሁን እድፍ አስወግዱ እያለ በነበረበት ሰዓት የምር የሚኖረው ብዬ መፈተጌን አስታውሳለሁ ስትል በትስታ ታወራለች። ወዲህ ደግሞ ከነጻነት እልፈት በኋላ ከጎን ያልተለዩኝ የነጻነትን ጓደኛ አስናቀ ንጉሴን እጅግ አመሰግናለሁ ስትል ተሰምታለች። ይህ በነጻነት ባለቤት በኩልና በነጻነት እህት ወንድሞች መሃል የተፈጠረው ክፍተት ምንድን ነው? በህይወት እያሉ የነበራቸው ያለመግባባት ከነጻነትም ህልፈት በኋላም ቀጥሏል። ይህ ያልተነገረ የግል ገበናቸው ወደፊትስ ምን አይነት ሚስጥር ይዞ ይመጣ ይሆን? ወደፊት ደግሞ የሚሰሙት ጉዳዮች ምን አይነት እውነትን ያወጡ ይሆን? ይህንንም ለመስማት እጅጉን ጓጉተናል። ምክንያቱም አሁንም ግልጽ ያልሆነ የተዳፈነ ነገር እንዳለ ግልጽ ነው። ምክንያቱም ሁለቱም ቤተሰቦች የተናገሩት እጅግ የተለያየና ፈጽሞ የሚቃረን እውነት ነው ያወሩት። እውነቱ ግን ማን ጋር ነው? ነፂ ይዞት ሄዷል እውነቱን። ከዚህ በኋላ ግን ያለው እውነቱ በፈጣሪና በቤተሰቦቹ መሀል ነው። ቀጣይ እንግዲህ ምን እንደሚሉ ደግሞ በእህቱና በወንድሞቹ መሀል እንሰማለን። መረጃው ሲደርሰንም እንዲሁ ምን አሉ ብለን ወደ እናንተ እናቀርባለን። ለዛሬው ግን የሁለቱ ሰዎችን እሰጥ አገባ በዚያ አጠቃቅለንላችሁ ሁልጊዜም እውነተኛ መረጃዎችን ለማግኘት የዩቲዩብ ቻናላችንን ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። የነፂን ነፍስ ግን ከአጸደ ገነት ጎን ያስቀምጥልን። ምክንያቱም ሁልጊዜም እርሱ መልካም ስራዎችን አስቀምጦልን አልፏል። ዘመን የማይረሳው ትልቁ የዘመን ስጦታችን ነጻነታችን ወርቅነ። ነፍስ በሰላም ትረፍ። እውነትህን ፈጣሪ ያውጣልን። ቸር ዋሉልን።